አይመለከተኝም ግን ማለት ነው ከራሴ ላይ ቆሰ ከራሴ ላይ እንዲወርድ ስለመጣ እሺ ካልሽኝ እሺ በቃ እኔ ራሴ ነው ገደል ግባ እኔ በአንተ ቀስ ፍቅረኛም አለ ከእኔ ጋር ምንም የሚያገናኝ ነገር የለም። ገንዘብ ስለሌለው ስንት ስለሆንኩ እንደዛ አስበሽ ነው? እንዴት ናችሁ አላችሁ? አለሁ እኔ እግዚአብሔር ይመስገን። ትናንትና ያሳየኋችሁ ልጅ እንግዲህ የዚህ ገጠራማ ቦታ ላይ ወስዶ ቪዲዮ እንደቀረጽኩት አይታችሁኛልና ዛሬ ደግሞ ራሴን አጠፋለሁ እንደዛ አረጋለሁ እያለ ባህር ውስጥ ወንዝ ውስጥ ገብቶ ተቀምጧልና በእናትሽ ምን ሆነሽ ነው ምናምን ብለው ጓደኞቹ እየጮሁ ነውና እኔ አንዳንድ ሰው ምን አይነት አስተሳሰብ እንደሚያስብ አላውቅምና እኔ አሁን ደግሞ እንዳጋጣሚ ስራ ላይ ነበርኩኝ። የሆነ ስራ ተጓደኞቼ ጋር እየሰራ ልጎ ነው ባህር ውስጥ ልግባ የሚለው እንደዚህ የሚያደርገው በቃ ወንዶች ሴቶችን ለማሳመን የሚያደርጉት ጥረት ይሄ ነው አይደለ? እኔ ለማንኛውም እሺ ምን እየሰራ ነው ወንዝ ውስጥ ለምን ፈልጎ ነው ወንዝ ውስጥ መግባት የፈለገው? ደግሞ እኮ ታላጣው ቦታ ገጠር ውስጥ ሄዶ ነው እንደዚህ የሚያደርገው ማለት ነውና ያው እኔ እንደ እህት እሱ እንደ ወንድም ሆኜ እመክረዋለሁ። ከተመከረ ካልተመከረ ደግሞ እኔ ምንም ማድረግ አልችልም። ምክንያቱም እኔ የማልፈልገው ላይፍ ውስጥ መግባት ስለማልፈልግ ኑሲ አብረን እንሂድ። ቤተሰቦቼ እንግዲህ ልጁ እዚህ ጋር ይኸውላችሁ ተቀምጧል። ምን አይነት ልጅ ነውና እንግዲህ ንጋብቼ ሲጀመር ውስጥ መግባት በጣም ነው በህይወት የምፈራው። ምንድነው የፈለገው የሚለውን አይቼ ከተመከረ ካልተመከረ እኔ ወደ ስራዬ ነው የምመለሰው። ስራ ትቼ ነው የመጣሁትና ብዙ ጊዜ ሴቶችን ወደድኩ እንደዛ አልኩ ብለው ራሳቸውን እንትን የሚሉ ወንዶች እኔ በታምር አላበረታታም። ሰው የወደደን ሰው ደግሞ ራሱን እንደዛ ያደረግምና ሲሉ አብረን እንግባና ከተመከረ ነው። ብዙ ጊዜ ሴት ወደድኩኝ አፈቀርኩኝ ገደል ልግባ ባህር ልግባ የምትሉ ወንዶች አንደኛ ትጀምር አትገቡም፣ ሁለተኛ ትጀምር ሰበባችሁ ነው። እኔ ልጆችን ላሳድግበት እና ለማንኛውም ወተን እዛ እናወራለን። አለማውቃት ነው ያፈይቻለሁ። እሺ ካልሽኝ ይወጣል። አረ ነው ናሻቀልሽ ና ናሻቀል እኔ ስጀመር ይኸውልህ የራሴ ህይወት አለ፣ ፍቅረኛም አለ። ከእኔ ጋር ምንም የሚያገናኝ ነገር የለም። በሌላ ገባለሁ ምናምን እንደሆነ አይደለም። ከጭንቅላቴ ውስጥ አውጣውና የራሴን ህይወት መኖር ትችላለህ። እኔ ስጀመር ከዚህ በኋላ እንደ ወንድም ወይ እንደ እህት አድርገህ አስበው። እኔ እኮ ፍቅር እንደሌለሽ አውቃለሁ። መቼም ይሄን ፕሮሰስ ስጀምር እንዳለሽ እያወቅሁ አልጀምርም ማለት ነው። ያለኝ ስለዚህ ያለኝ ታለች ለምሳሌ አለ የለሽም እንደሌለሽ አውቃለሁ። አንተ የኔን ህይወት ምን ታውቃለህ? ወይስ ገንዘብ ስለሌለው ወይስ ያ ስለሆነ እንደዛ አስበሽ ነው?
እኔ ከገንዘብ ጋር የተያዘ ነገር ምንም አላወራም። ፍቅር በገንዘብ አይለካም። እሺ ፍቅር በገንዘብ አይለካም። ሲቀጥል ደግሞ ማለት ነው እኔም ገንዘብ የለኝም፣ እኔም ድሃ ነኝ። ግን እኔ አንተ ገንዘብ አለ የለህም ብዬ ብቻ አስቤ ሳይሆን ፍቅረኛ አልፈልግም ማለት ነው። ፍቅረኛ ካልፈለኩ አልፈልግም። እንዴ ልጆችን በሰላም ላሳድግ ነው። ፍቅር በገንዘብ እንደሚለካ ካላወቅሽ እንደዚያ ከሆነ እሺ እኔ ጓደኛም እንደሌለሽ ስለማውቅ አለኝ ጓደኛ አለኝ። ከዚህ በኋላ ስራ እየፈታሁ አንተ ገደል ልትገባ ምናምን የምከታተልህ እንዳይመስልህ። እሺ የኔ ክፉ ማየት ደስ ካስነሳሽ የአንተን ክፉ ማየት አልፈለኩም። እኔ ግን አልኩህ እኮ እኔ በቃ አልፈለኩም። እናንተ ብዙ ወንዶች ለምንድን ነው እንደዚህ የምታረጉት? ይሄን ስላላችሁ እኮ ሴት ታምናለች ማለት አይደለም። እኔ አንቺን እያሳመንኩሽ አይደለም እና እያሳመንከኝ እኮ ነው ብቻ ነው እየነገርኩሽ ያለው። ምንም አፍቅረኝ አይደለም ትጀምር አፍቅረኝ ወደኸኝ አይደለም። አፈቅርሻለሁ። ልትወደኝም አትችልም ትጀምርስ አትወደኝም አፍቅረኝም አይደለም። በቃ ይሄ ማስመሰል የምትሰሩ ስራ የለም። እያስመሰል ስለወደድኩሽ ስላፈቀርኩሽ ነው እኔ ደግሜ እየነገርኩሽ ነው። እሺ ካልሽ እሺ በይኝ። አልልም ይሻላል ያንተ መሆን አልችልም ይሻላል። ስለዚህ አስተላልፍ ገደል ገባ ነው ግባ ነው። አዎ ገባለሁ። በትርንጎ ሰበብ ደስ ይበልሽ አይደል? ደስ ይበልሽ። እኔ አንተ ተዘጋለ በላ ወይ ቀብረህ ላይ እንትን አለ ምን አገባኝ? አንተ መሞት የሚያስደስተኝ እኔ አገባኝ። እሺ ካላገባሽ እኔ ባንቺ ምክንያት ህይወቴ እንደሚበሳቆል እንዳትረሽ። አንቺን ካላገኘን ስራ ካልሰራ እቤት ውስጥ ቁጭ ብለህ ተዋልክ ተተኛ ነው ህይወት የሚጎሳቆለው። ትርንጎት አላገኘህ አይደለም። እንደዛ ብለሽ አትበል። እኔ አንቺን ስላላገኘሁ ብቻ ስላልሰራሁ አይደለም። ኧረ ቀልድ በእናትህ እኔ ስትጀምር እዚህ ባህር ውስጥ እንዴት እንዳገኘው እራሱ ገርሞኛል። እግዚአብሔር ይሄን ቦታ እንዴት እንዳገኘው ያንተ ምንድን ነው? እንደውም በቃ ወይም አንድ ሴት ፈልግልና እኔ ካንቺ ውጭ ማንም ለሐሳብ እንደዛ ይሻላል። ማንም አልፈልግም። እኔ እድርሃለሁ አልኩ። እኔ ራሴ እድርሃለሁ። ማሰብ ማፈልግም ማድረግም አልፈልግም። እኔ እኮ አስረዳው በቃ እኔ ለአንተ እንደማልሆነ አስረዳው። ስለዚህ አንተ አንድ ሴት ፍቅረኛ ይሁን ብለህ ትጠይቃት እሺ ካለች አለች። ካላለች ደግሞ የራሴ የሆነ ሌላ ቻንስ መሞከር ነው። ራሴን ገደል ከተለው ባህር ከተለው የሚለው ነገር ይሄ ለአንተ ተሰራ ነው። ምን እንደሌለው ወጥቷል አይደል? እኔ ደግሞ አንቺ እኔ እንደምትሆኚ ምን ማገራለሁ አይደል? አዎ አትፈልግም። እሺ በእኔ እሻል በእኔ አንተ መሆን አልችልም እኮ እያልኩ ነው። እሻል እስኪ ያልሽ አልችልም። እኔ ስንት ዓመት እንደሆነም ታውቃለህ? 42 ዓመት ሆነኛል እኮ። እኔን መጉዳት አስበሽ ካልሆነ እንጂ አንቺ የኔ ምን ትችያለሽ? ይቅር በለኝ። ይቅር ማለት እኔ እኮ ያቺ ጓደኛ ናት። ለዚህ ሁላ ብትብት የዳረገችኝ አንተ አይደለም ጓደኛዋ ጓደኛ ናት። ስለዚህ እሷ የምታወራው ወሬ ሁላ ውሸት ነው። እሷ ምን ጥፋት የለባትም። እሷ ራሷ ይበጭ ስለሷ አታች እሷ ናታ በሽታ ያመጣችው። ምክንያቱም እኔ በሰላም ልጅን ማሳደግበት ነው። በአንተ ጦስ የሆነ ነገር መባል አልፈልግም። ገብቶሃል? እኔ ወንድ ልጅ የሆነ ነገር ቢሆንም አልፈልግም። ግን ደግሞ እኔ በወንድ ልጅ ብዙ ነገር ስላደረሰብኝ ዝም ብዬ ተምድር ተነስቼ እናንተ ወንዶች ራሴን ላጠፋ ነው ገደል ልገባ ነው ብትሉም አላምናችሁም። ስለዚህ እንደዛ ከሆነ ወንድም ካለሽ እንደ ወንድምሽ በልበል። አሁን ስራህን አልጨረስክም? ለማንኛውም ማለት ነው አሁን ስራ ላይ ወደ ሰፈር ላይ ነው እና ቤቴን አድርሰና ወዴት ነው ቤቴን አድርሰና ወደ ስራ እንድመለስ ነው ያልከለግን። ካንተ ጋር ብዙ ጊዜ እንደዚህ ትጃጃልም ማለት ነው። ከዛሬ ቀን ጀምሮ ትገኛለች ብላ አትጃጃል። እዚህ በኋላ ምንም አይመለከትም ግን ማለት ነው ከራሴ ላይ ቆሶ ከራሴ ላይ እንድወርድ ስለማይቀር እሺ ካልሽኝ እሺ እኔ ራሴ ነው። ኧረ ና ቶሎ አንተ ልጅ አትጃጃል። ያማልኝ ሰውዬው የራስ ጉዳይ ገደል ግባ። እኔ በአንተ ቀስ